በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረት የባህሪ ገንዘቡ የሆነ በቸርነቱ ዘመንን ለሰው ልጆች የሚቸር እግዚአብሔር ይህንን ጊዜ ስለሰጠን ምስጋናችን ባያከብረው በምስጋና ግን እንከብራለንና፣ ስግደታችን ከፍ ባያደርገው ዝቅ በማለታችን ጸጋን እንቀበላለንና፣ ስለ ሁሉም ብሩክ ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሰባተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 18 ከቁጥር 7 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። እግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል። ከማርና ከማር ወለላም ይጣፍጣል። ባሪያህ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ብድር ሳይኖርብህ ለሁሉ የምትመልስ፣ መቀበልን ሳትከጅል ለሁሉ የምትለቅ፣ ምንጭህ የማይነጥፍ ወራጅህ የማይጎድል፣ ካንተ የተጠጋውን ባለጠጋ የምታደርግ፣ ነፍስን የምታረሰርስ፣ ሕይወትን በቀና መንገድ የምትመራ፣ የመኖር ትልቅ ምክንያት የኑሮም ካስማ አንተ ነህና ልባዊ ምስጋና ከልባችን እስከ አርያም ላንተ ይሁን እንላለን። የሁሉ ጌታ እግዚአብሔር ሆይ በራሳችን ሐሳብ ተሰነካክለን መንገድ የቀረነውን እንደገና ጉዞ ስላስጀመርከን፣ በመቃብራችን ላይ ትንሣኤን በሞታችን ላይ ሕይወትን ስላወጅክልን፣ አንተ ከመቃብርም አንተ ከልደትም መጀመር ይቻልሃልና ኃያል ጌታ ክንደ ብርቱ የማትረታ ጽኑ ጌታችን የኃያላን ኃያል የጉልበተኞች ጉልበተኛ የብልሃተኞች ብልሃተኛ የመለኞች መለኛ እግዚአብሔር በእውነት እናመሰግንሃለን። በፈጣን ሰረገላህ እጅግም ትጉ በሆኑ በቅዱሳን መላእክትህ ፈጥነህ የደረስክልን፣ ከጥፋት ሁሉ የጋረድከን፣ በቀንና በሌሊት በአቃቢያን መላእክት በሚጠብቁ መላእክት የምንጠበቅ ልዑላንና ክቡራንንና ደግሞም ታላቅ መንግሥት የማይጠፋ ሕይወትና የማያልፍ ርስት እየጠበቀን ነውና ከሞት በኋላ ደግሰህ የምትጠብቀን ታላቁ ወዳጃችን ሆይ እኛ ባሪያዎችህ፣ እኛ አሽከሮችህ፣ እኛ ደካሞቹ እናመሰግንሃለን። በቀኝህ ብርታት ያዳንከን እግዚአብሔር ከምኞታችን፣ ከመንገዳችን፣ ከምርጫችን ስላዳንከን፣ ከክፉዎች ተንኮል ከዘረጉብንም መረብ ከአሽክላውና ከወጥመዱ ስላዘለልከን፣ የማይታለፉ ቀኖችን በትከሻ ላይ አሳፍረህ ሰባራውን ድልድይ ስላሻገርከን ጌታችን ሆይ ማዳን ያንተ ነው። በእውነት እናመሰግንሃለን። ሁሉን የምትይዝ ጌታችን ሆይ እኛን ባሪያዎችህን ደግሞ ለምሽርነት ቀን ስላዘጋጀህን፣ ዘወትርም ደግሞ ስለምትኩለን ስለምታስጌጠን ቅዱስ መንፈስህ የማይታክተው መምህር፣ የማይደክመው የውበት ሰራተኛ፣ ስንፈርስ ሁል ጊዜ ስለሚገነባን፣ ስንስት ሁል ጊዜ ስለሚመልሰን፣ በእውቀትና በጥበብ ስለሚያከብረን ስለ ብሩክ መንፈስህ ምስጋና እናቀርባለን።
የተወደድክ ጌታ እግዚአብሔር ሆይ በስምህ ስለዳንን ስምህ ዛሬም ጠላትን የምናባረርበት በትር የምንደገፍበት ምርኩዝ ሆኗልና ተራራውን የምንወጣው በስምህ ጉልበት ነው። ሸለቆውን የምንደለድለው በስምህ ኃይል ነው። ሸካራ ቀኖችን የምናለሰልሰው በስምህ ብርታት ነው። ጌታ ሆይ ስለ ስምህ ያህዌ ስለተባለው ስምህ ሁሉን አዲስ ስለሚያደርገው ኤልሻዳይ ስለተባለው ስምህ የበረታብንን ስለሚጥለው አዶናይ ስለተባለው ስምህ ከፍ ከፍ ያለውን ዝቅ ስለሚያደርገው ኢየሱስ ስለተባለው ስምህ ሲኦልን ስለሚበዘብዘው ክርስቶስ ስለተባለው ስምህ ሁሉን ስለሚያዋድደው አማኑኤል ስለተባለው ስምህ አለኝታ ስለሚሆነው መድኃኔ ዓለም ስለተባለው ስምህ ዓለምን ስለሚጠቀልለው በእውነት እናመሰግንሃለን። ንጉሣችን እግዚአብሔር ሆይ እኛ አሽከሮችንንና ከእኛ ጋር ሂሳብ ለመተሳሰብ ክብርህም መጠንህም ልክህም አይደለምና እንዲሁ እንድታልፈን ይቅር እንድትለን እኔን ባሪያህን እነዚህን ባሪያዎችህን እችን ሀገር የሚመሯትን የሚመሩትን ሁሉ ሕዝቡን ሰራዊቱን ሁሉ የዓለምን ነገሥታት የፈጠርከውን የሰው ዘር በሙሉ ይቅር እንድትል እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ልባችን ከሐሴትና ከደስታ እንዳይራቆት ዛሬ ምክንያቱ ባልታወቀ ነገር ደስ እንድታሰኘን ትካዜያችን እንዲረበረብ ሐዘናችን መንገድ እንዲለቅልን ነገን አላሳያለን ጭጋግ እንዲጠራልን በስምህ እንጠይቀሃለን። የሁሉ ጌታ እግዚአብሔር ሆይ አልግባባ ያለውን የሰው ልጅን የተደበላለቀውንም ቋንቋ የተከፋፋውንም ጎረቤት ጌታ ሆይ እርስ በርስ የሚታኮሰውን ድንበርተኛ ሁሉ በቸርነትህ ወደ ልብና ወደ ልቡናው ይልቁንም ወደ አንተ ፍቅር ወደ ዘላለም ሕይወት እንድትመልሰው አቤቱ እንማጸናሃለን። የሁሉ ጌታ እግዚአብሔር ሆይ በጭንቅ ውስጥ ያሉትን ሲጠሩህ እንድትሰማቸው የታመሙት እንዲድኑ፣ ያዘኑት እንዲጽናኑ፣ የወደቁት እንዲነሱ፣ ያጡት እንዲያገኙ፣ የተሰደዱት እንዲመለሱ፣ በእስር ያሉት እንዲፈቱ አምላካችን ሆይ ፍትህ ያጡ ፍትህ እንዲያገኙ በጽኑ እንለምንሃለን። የሁሉ ጌታ እግዚአብሔር ሆይ ከመቅደስ ከሰማይ ከማደሪያ ከአርያም አቤቱ ስማን፣ አቤቱ አድምጠን፣ ሀገራችንን ይቅር እንድትላት የመጣውን መዓት እንድትመልሰው የራቀውንም ምሕረት እንድታቀርበው በየስፍራው የሚፈሰውን የወንድም የእህቶቻችንን ደም በቃ እንድትል እርስ በርስ ሰይፍ የተማዘዙትን ወንድማማቾችን ለፍቅር ለአንድነት እንድታስገዛልን አቤቱ እንማልድሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በፊትህ በቆምን ጊዜ ደጉን ስምህን በጠራን ጊዜ ከታላቁ ግምጃ ቤት በሰፈረን ጊዜ እንድናስባቸው አደራ ያሉንን እኛን ደካሞቹን አምነው አትርሱን ያሉትን ሁሉ ዛሬ አንተ ብርቱ ሩሩሁ ባለጠጋው ጌታ እንድትሰማቸው እንድትለመናቸው አይነ ልቦናቸውን እንድታበራላቸው ጸጋን እንድታትረፈርፍላቸው በተንገዳገዱበት ነገር ሁሉ መጽናት እንዲሆንላቸው ፍርሃት እንዲረገጥላቸው ደውያት እንዲሸነፉላቸው የሞት መርዝ እንዲነቀልላቸው ትዳራቸው ልጆቻቸው የእነርሱ የሆነው ሁሉ እንዲባረክ ለስራቸው መከናወንን እንድትሰጥ በመውጣት በመግባታቸው ሁሉ ባለሞገስ እንዲሆኑ በመዝራትና በማጨድም እንዲባረኩ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ አድርገን ዛሬ 5ቱን ብሔረ ኦሪት እንመለከታለን። 5ቱ ብሔረ ኦሪት የሚባሉት ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉ 5 መጻሕፍት ናቸው። እነዚህ መጻሕፍት በዕብራውያን እንደ አንድ መጽሐፍ ሲታዩ በአንድ መጽሐፍ ውስጥ እንዳሉ 5 ክፍሎች ይታያሉ። 5ቱ ብሔረ ኦሪት ብለን እኛ የምንጠራውን
ፔንታቱክ ወይም አምስቱ ጥቅልሎች በመባል ይታወቃሉ። ፔንታቱክ ወይም አምስቱ ጥቅልሎች የሚለው ቃል ስራ ላይ የዋለው ከሰብአ ሊቃናት በኋላ ነው። ይኸውም ከክርስቶስ ልደት በፊት 300 ዓመት ቀደም ብሎ 70 የአይሁድ ሊቃውንት ብሉይ ኪዳንን ወደ ጽር ወደ ግሪክ ቋንቋ በተረጎሙ ጊዜ የሰጡት ስያሜ ነው። በዕብራይስጡ አምስቱ ብሔረ ኦሪት ወይም ከዘፍጥረት እስከ ዘዳግም ድረስ ያሉት ተውራት ወይም ቶራ ይባላሉ። ትርጉሙ ምንድነው ካልን ሕግጋት ማለት ነው። አምስቱ ብሔረ ኦሪት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁ፣ ኦሪት ዘዳግም ይባላሉ። መጽሐፍ ቅዱሳችንን እንደገለጽን የምናገኛቸው 5 ተከታታይ መጻሕፍቶች የብሉይ ኪዳን በመጀመሪያው ረድፍ ላይ ያሉ 5 መጻሕፍቶች ብሔረ ኦሪት ወይም በሰብአ ሊቃውንት አጠራር በሰብአ ሊቃናት አጠራር ፔንታቱክ አምስቱ ጥቅልሎች ይባላሉ። በዕብራይስጡ የመጽሐፉ ቀጥተኛ ተቀባዮች በሆኑ በአይሁዳውያን ደግሞ ተውራት ወይም በዕብራይስጡ ቶራ ይባላሉ። ሕግጋት፣ ትእዛዛት ማለት ነው። አምስቱ ብሔረ ኦሪት በውስጣቸው ያለው ሐሳብ እግዚአብሔር የነገሮች ጀማሪና ፈጻሚ መሆኑን ማስረዳት ነው። እግዚአብሔር ይህንን የሚታይና የማይታየውን ዓለም ፈጠረ። እግዚአብሔር ቃል ኪዳንን ለደጋግ አባቶች ሰጥቶ እርሱንም ፈጸመ። እግዚአብሔር የፍጥረት ባለቤት ነው። እግዚአብሔር የቃል ኪዳን አምላክ ነው። እግዚአብሔር ቃል ኪዳኑን ለመፈጸም የሚተጋ አምላክ ነው። ስለዚህ አምስቱ ብሔረ ኦሪት እግዚአብሔር ጀማሪና ፈጻሚ መሆኑን ይናገራሉ። እግዚአብሔር በሕይወታችሁ ስራ ይጀምራል። እግዚአብሔር በሕይወታችሁ የጀመረውንም ስራ በውበት ይደመድማል። የዘመናት ርዝማኔ እግዚአብሔር በእናንተ ላይ ሊሰራ ያቀደውን ነገር አያሰናክሉትም። ዓመቱ ተፈጸመ፣ ጀንበሩ ጠለቀ፣ ወሩ ገሰገሰ የሚባለው የቁጥር ገደብ ላለበት ለሰው ልጅ ነው። እግዚአብሔር ከጊዜ መስፈሪያ ውጭ ነው። ጊዜ የእግዚአብሔር ፍጡር ነው። እግዚአብሔር በጊዜ ላይ የበላይ ነው። በአንድ ቀን የ1000 ዓመት ታሪክን መስራት፣ የ1000 ዓመት ብልሽትን መጠገን፣ የ1000 ዓመት አቧራን መፋቅ ይችላል። እግዚአብሔር በሕይወታችን ውስጥ ይጀምራል፣ ይፈጽማል። ሲጀምር አቅማችንን ሲፈጽምም ልካችንን እስፍር ውስጥ አያስገባውም። እግዚአብሔር በአቅሙ ይሰራል። እግዚአብሔር ለክብሩ ይፈጽማል። አምስቱ ብሔረ ኦሪት እንደ አንድ መጽሐፍ ይታያሉ። አንድ መጽሐፍ ነው። በዕብራይስጡ አንድ መጽሐፍ ነው። በአንድ መጽሐፍ ውስጥ ግን ያሉ 5 መጻሕፍት፣ 5 ጥቅልሎች፣ 5 ክፍልፋዮች ናቸው። ስለዚህ አምስቱ ብሔረ ኦሪት እንደ አንድ መጽሐፍ ናቸው። እግዚአብሔር ይህንን ዓለም ፈጠረ። እግዚአብሔር የሰው ልጅን ፈጠረ።
የሰው ልጅ ደግሞ በኃጢአት ወደቀ። ከሰው ልጆች መካከል እንደ አብርሃም ያሉ እግዚአብሔርን በመፈለግ ደከሙ። እግዚአብሔር ደግሞ እንኳን ለፈለጉት ላልፈለጉት የሚገለጥ አምላክ በመሆኑ ፊቱን አበራላቸው። ይህንን ኦሪት ዘፍጥረት ነው የሚነግረን። ኦሪት ዘጸአት ላይ ስንገባ ያ እግዚአብሔርን የፈለገ አብርሃም ዘሩ በባርነት ቤት ይሰቃይ ነበረ። የሚሰቃየው ሕዝብ የክፋቱ ውጤት ቢሆንም እንኳ ስለ አባታቸው ብሩክ ስለ ባለ ቃል ኪዳኑ ተፈላጊ ስለነበሩ እግዚአብሔር ከባርነት ቤት አወጣቸው። ከባርነት ቤት ሲያወጣቸው ደግሞ ሊከብርባቸው ስለነበረ ኦሪት ዘሌዋውያን እንደሚነግረን ካህናት አደረጋቸው። እግዚአብሔር የራሱ የሆነውን ደግሞ ይጠብቃልና በኦሪት ዘኍልቍ ላይ ቆጠራቸው። እግዚአብሔር ጉዳዩ ከእኛ ጋር ብቻ ሳይሆን ከልጆቻችንም ጋር ነው። ስለዚህ በኦሪት ዘዳግም ላይ ለአዲሱ ትውልድ ሕግን ደገመለት። ኦሪት ዘዳግም ማለት ትርጉሙ በራሱ የመደገም ሕግ ማለት ነው። ስለዚህ አምስቱ መጻሕፍት እንደ አንድ መጻሕፍት ናቸው። የመፈጠር ሕግ፣ የመውጣት ሕግ፣ የማገልገል ሕግ፣ የመቆጠር ሕግ፣ የመደገም ሕግ ተብለው ሊጠሩ ይችላሉ። የሙሴ መጻሕፍትም ተብለው ይጠራሉ። በእርግጥ መጻሕፍቱ የእግዚአብሔር ናቸው። በተቀባዩ በአቀባባዩ በመካከለኛው በሙሴ አማካኝነት መጻሕፍቱ ተሰይመዋል። ይህንን አጠራር ራሱ የቃሉ ባለቤት የሆነው ኢየሱስ ክርስቶስ የሙሴ መጻሕፍት በማለት ሙሴ እንደተናገረው በማለት ገልጾታል። ስለዚህ አምስቱ ብሔረ ኦሪት የሙሴ መጻሕፍት ይባላሉ። በሌላ አጠራር ሕጉ ይባላል። ሕግና ነቢያት ይባላል። ሕጉ ሲል አምስቱን ብሔረ ኦሪት ነው። ነቢያት ሲል ደግሞ የቀሩትን የብሉይ ኪዳን መጻሕፍትን ነው። መላው ብሉይ ኪዳን በአንድ ሲጠራ ሕጉ ይባላል። በሁለት ሲጠራ ሕግና ነቢያት ይባላል። በሶስት ሲጠራ ሕጉ መዝሙራትና ነቢያት ይባላል። ስለዚህ አምስቱ ብሔረ ኦሪት የአንድ መጠሪያ፣ የሁለት መጠሪያ፣ የሶስት መጠሪያ አላቸው ማለት ነው። አምስቱን ብሔረ ኦሪት ከኦሪት ዘፍጥረት እስከ ኦሪት ዘዳግም ድረስ ሙሴ እንደጻፈው የታወቀ ነው። ይህንን ደግሞ ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አጽንዖት ሰጥቶታል። ከጌታችን ከኢየሱስ ክርስቶስ በላይ ለዚህ ማረጋገጫ የሚሆን ማንም የለም። አሁን በቀጥታ የምንገባው ወደ መጻሕፍቱ ነው። የመጀመሪያው ኦሪት ዘፍጥረት ነው። በእኛ ሀገር ሊቃውንት አጠራር ኦሪት ዘልደት ይባላል። የመጀመር ሕግ፣ የመፈጠር ሕግ ማለት ነው። ኦሪት ዘፍጥረት በእኛ ሀገር አጠራር ኦሪት ዘልደት ይባላል። ትርጉሙ ምንድን ነው ካልን የመፈጠር ሕግ፣ የመጀመር ሕግ፣ የውጥን ሕግ ማለት ነው። ለምንድን ነው ኦሪት ዘፍጥረት የሚለውን ስያሜ መጽሐፉ ያገኘው? ቢያንስ ስለ 6 ነገሮች ጅማሬ ይናገራል። የመጀመሪያው ስለ ፍጥረት ጅማሬ ይናገራል። ይህ ዓለም የሂደት ውጤት ወይም የፍንዳታ ውጤት አይደለም። በታላቅ ፍንዳታ ይህ ዓለም እንደተገኘ የሚናገሩ ሰዎች አሉ። እንኳን ታላቅ ፍንዳታ አይደለም 3-4 ቦምብ ብንጥል ይሄ ውበት የሚመጣ ከሆነ የሚደንቅ ነው። ፍንዳታዎች ውበትን ያጠፋሉ እንጂ ውበትን አያመጡም። ይህ ዓለም የፍንዳታ ውጤት አይደለም።
ይህ ዓለም ሰሪ አለው፣ ባለቤት አለው፣ አስተዳዳሪ አለው። ሃይማኖት ብለን የምንጠራው ለዚህ ዓለም አስገኚ፣ ለዚህ ዓለም ባለቤት፣ ለዚህ ዓለም አስተዳዳሪ፣ ለዚህ ዓለም መጋቢ አለው ብሎ ማመን ነው። ራሱ ስነ ፍጥረት ብለን ስንናገር ፍጥረት ግኝት ነው። ግኝት ደግሞ አስገኚ አለው። አንድ ጠረጴዛን ስናይ ሰሪው አናጢው እንዳለ ግልጽ ነው። ማን እንደሆነ ላናቀው እንችላለን፣ ላይታየን ይችላል። ከሚታየው ስራ በጀርባ ግን የማይታይ ባለሙያ አለ። በቤታችን ውስጥ ያሉ ዕቃዎች በሙሉ ማን እንደሰራው ላናቅ እንችላለን፣ ግን ሰሪ እንዳለው እርግጠኞች ነን። ፍጥረት ግኝት ነው። ግኝት በግድ አስገኛለሁ። በእውነት ለ50 ዓመታት ያህል የዓለምን ግማሽ ያስካደ የኮሚኒስት ርዕዮተ ዓለም ይህ ዓለም ባለቤት የለውም በማለት አወጀ። እግዚአብሔር የለም ተባለ። እኛ ራሳችን በቅጡ በቆሎ ሳናመርት በልመና ስንዴ እግዚአብሔር የለም ማለት። እግዚአብሔርን በአደባባይ ካድን። በየትምህርት ቤቱ ሳይቀር እግዚአብሔር የለም እየተባለ ተነገረ። ተማሪዎች እንደምን አደራችሁ ሲባሉ እግዚአብሔር ይመስገን ሲሉ ይቀጡ ነበረ። ማርክ ይቀነስባቸው ነበረ። በእውነት የለም ያሉት የሉም፣ እሱ ግን አለ። በአደባባይ ላይ ነው እግዚአብሔር የለም ያልነው። የአደባባይ ኃጢአት በአደባባይ ንስሐ ነው የሚወርደው። እግዚአብሔር የለም ብለን ብዙ ወጣቶችን የጥይት ራት ነው ያደረግናቸው። በሀገራችን ተማሩ የሚባሉት ሰዎች የጥይት ዋጋ ያወጡ ሰዎች ናቸው። ትምህርት ምናልባት ሌላውን ዓለም ጠቅሞ ሊሆን ይችላል። ለኢትዮጵያ ግን የእርግማን መሰረት ነው የሆነው። ትምህርቱ ነባሩን ዕውቀት የጣለ፣ ትምህርቱ በቅኝ ገዢዎችና በኢትዮጵያ ነፃነት ይበሳጩ በነበሩ ሰዎች የተረቀቀ ነው። በዚህ ምክንያት ለጥይት ዋጋ የሚያወጣ ምሁር አመረትን። እግዚአብሔርን የምንይዘው እርስ በርሳችን እንኳ ተስማምተን ለመኖር ነው። እግዚአብሔርን ካልያዝን ይህ ዓለም ሰሪ አስተዳዳሪ አለው ብለን ካላመንን እንጨርሳለን። ኦሪት ዘፍጥረት ስለ ፍጥረት ጅማሬ ይናገራል። ኦሪት ዘፍጥረት ስለ ጋብቻ ጅማሬ ይናገራል። ጋብቻ የሰው ልጆች በሂደቱ ውስጥ ይሄ ያስፈልገናል ብለው የጀመሩት አይደለም። ጋብቻ የተጀመረው በእግዚአብሔር ነው። ጋብቻ የተጀመረው በገነት ውስጥ ነው። ጋብቻን እግዚአብሔር ስጦታ አድርጎ ሰጥቷል። ስለዚህ የተሰጠው ሁሉ ቢገባበት ባለፍሬ ይሆናል። እግዚአብሔር የጋብቻ ጀማሪ ነው። ጋብቻ ከተለያዩ የሰው ልጆች ስልጣኔና በደል የተነሳ መጎሳቆል ሊደርስበት ይችላል፣ ግን አይጠፋም። ለምን? እግዚአብሔር የመሰረተው ነገር ሊጠፋ ስለማይችል ነው። ግን ጋብቻ እንክብካቤ፣ መንፈሳዊና የሕግ ከለላ ይፈልጋል። ዛሬ እየታወኩ ካሉ ተቋማት የመጀመሪያው ጋብቻ ነው። በአሜሪካን ሀገር ከ3 ትዳር 1 ትዳር ይፈታል። በእንግሊዝ ሀገር ከ3 ትዳር 2 ሊፈታ ይችላል። በእኛ ገና አልተጠናም፣ ከዛ በላይ ሊሆን ይችላል።
የሚጋባውና የሚፋታው መጠኑ እየተለያየ አስጊ ደረጃ ላይ እንደደረስን እየተነገረን ያለው። ጋብቻ የቤተ ክርስቲያን ጥበቃ ይፈልጋል። በእውነት ለሚጋቡ ሰዎች ጸሎት እናደርጋለን፣ ትምህርት ግን አንሰጥም። ከተጋቡ በኋላም ኑሯችሁን እንዴት ነው እየመራችሁት ብለን ለመጠየቅም ጊዜውም ፍላጎቱም ተነሳሽነቱም የለንም። ጋብቻ ከለላ ይፈልጋል፣ መንፈሳዊ ከለላ ይፈልጋል፣ የጸሎት ከለላ ይፈልጋል፣ የትምህርት ከለላ ይፈልጋል፣ የምክር ከለላ ይፈልጋል። ስለ ጋብቻ ጅማሬ ይናገራል ኦሪት ዘፍጥረት። ኦሪት ዘፍጥረት ስለ በደል ጅማሬ ይናገራል። አዳም ዕፀ በለስን የበላው እርቦት አይደለም፣ አምላክነትን በቅጠል እነጥቃለሁ ብሎ ነው። የዚህ ትልቅ ጉዳቱ በዕፀ በለስ አምላክነትን አገኛለሁ ብሎ ማሰብ፣ ራሱ እግዚአብሔር አምላክነትን ያገኘው በፍሬ ነው በቅጠል ነው ብሎ ማመን ነው። በምድራዊ መንግስት እንኳ ስናየው ህገ መንግስትን መናድ፣ መንግስትን በኃይል መንግስትነትን በኃይል መገርሰስ በሞት ያስቀጣል ሲባል እንሰማለን። ስለዚህም መንግስተ ሥላሴን ከሰይጣን ጋር ሆኖ አፈርሳለሁ ብሎ ተነሳ። በዚህ ምክንያት ሞት ተፈረደበት። ኦሪት ዘፍጥረት ስለ በደል ጅማሬ ይናገራል። ይሄ ብቻ አይደለም። አራተኛ ስለ ስልጣኔ ጅማሬ ይናገራል። ስለ ሰናኦር ግንብ የምናነበው በኦሪት ዘፍጥረት ውስጥ ነው። ስለ ዜማ መሳሪያዎች አጀማመር የምናገኘው በኦሪት ዘፍጥረት ውስጥ ነው። በምድር ላይ ስላሉ ቋንቋዎች አነሳስ የምናገኘው በኦሪት ዘፍጥረት ውስጥ ነው። ኦሪት ዘፍጥረት ስለ ስልጣኔ ጅማሮ ይናገራል። ዛሬ በጣም የምናደንቃቸው 140 የሚጠጉ ፎቆች በዓለም ላይ አሉ። በጣም ነው የምንደነቀው። በኦሪት ዘፍጥረት ላይ የምናገኘው የሰናኦር ስልጣኔ ግን ከዛ በላይ የነበረ ግንባታ የነበረው ነው። እንደውም ቁጭ ብለን ልናጠና የሚገባን ስልጣኔ እየወረደን የመጣው ወይስ ከፍ እያለን የመጣው? አሁን ከምናየው ስልጣኔ የዚያኛው ስልጣኔ ይበልጥ ነበር ወይ ማጥናት አለብን። እነ ኖህ በዓለም ላይ ስላሉ በሽታዎችና መድኃኒቶች በቂ እውቀት ነበራቸው። ዛሬ የሚያክመው ሐኪም ያኛውን በሽታ አስወግዶ ሌላ በሽታ ሊሰጠን ይችላል። መድኃኒቱ መድኃኒት ያልሆነበት ዓለም፣ ሐኪሙ ተሳሳተ እየተባለ ነፍስ የሚያልፍበት ዓለም ላይ ያለ ነው። እነዚያ የጥንቶቹ ግን መድኃኒቱ መድኃኒት እንደነበር አረጋግጠዋል። ስለዚህ ስልጣኔ ወርዷል ወይስ ከፍ ብሏል? ብዙ ሊቃውንቶቻችን እንደሚነግሩን፣ መንፈሳዊ አይን ያላቸው እንደሚነግሩን ስልጣኔው አሽቆልቁሎ ነው የወረደው። ዛሬ የምናየው ስልጣኔ ልቅነት ነው። ዛሬ የምናየው ስልጣኔ ብልግና ነው። ዛሬ የምናየው ስልጣኔ ኃጢአትን ማቆንጀት ነው። እውነተኛ ስልጣኔ በጥንት ዘመን ነበረ። በሀገራችን እንኳ ስናይ ከወጥ ድንጋይ የተሰሩ የአክሱም ሐውልቶችን ስናያቸው ስልጣኔ ወደ ታች ነው ወይስ ወደ ላይ ነው የሄደው? ጣሊያን የዛሬ 70 እና 80 ዓመት መጥቶ አንዱን ሐውልት 4 ቦታ ቆራርጦ ነው የወሰደው። የኛ አባቶች ከሺህ ዘመናት በፊት የነበሩ ግን ያንን ወጥ ድንጋይ ከአንድ ቦታ አንስተው ወደ አንድ ቦታ በምን አዘዋወሩት? እንዴት ሊተክሉት ቻሉ? ምልክቱን እኮ ስናየው እኛ የተገረዝን ህዝቦች ነን የሚል ነው። የአክሱም ሐውልት ምልክቱ ይሄ ነው። ግዝረትን ጭምር የሚያመለክት ነው።
ስለዚህ ስልጣኔ ወደ ታች ነው የወረደው ወይስ ወደ ላይ ነው ከፍ ያለው? ኦሪት ዘፍጥረት ስለ ስልጣኔ ጅማሬ ይናገራል። አምስተኛ ስለ ሞት ጅማሬ ይናገራል። እግዚአብሔር ሞትን አልፈጠረም። የሰው ምርጫ ግን ሞትን ፈጥሯል። ሞት ትርጉሙ ምንድነው ካልን መለየት ነው። መጥፋት አይደለም፣ መደምሰስ አይደለም፣ አጉል ነዋሪ መሆን ነው። በአዳም በደል ምክንያት 3 አይነት ሞት መጥቷል። የሥጋ ሞት፣ የነፍስ ሞት፣ የመንፈስ ሞት ተከስቷል። የሥጋ ሞት የምንለው የነፍስ ከሥጋ መለየት ወደ መቃብር መውረድ ነው። የነፍስ ሞት የምንለው ደግሞ ነፍስ ከእግዚአብሔር ተለይታ ወደ ሲኦል መውረዷ ነው። የመንፈስ ሞት የምንለው ከእግዚአብሔር አንድነት መለየት ነው። አዳም በሞተ ቀን ነው። አዳም በበደለ ቀን በሥጋ አልሞተም። 900 ዓመት ያህል ኑሯል። አዳም በበደለ ቀን በነፍስ አልሞተም። ምክንያቱም በነፍስ የሚሞተው በሥጋ ከሞተ በኋላ ነው። ወደ ሲኦል መውረድ ነው የነፍስ ሞት የምንለው። ታዲያ አዳም በበደልክ ቀን ትሞታለ፣ ይህንን ቅጠል በበላ ቀን ትሞታለ የተባለው በበደለ ቀን የሞተው ሞት ምን አይነት ነው? የመንፈስ ሞት፣ ከእግዚአብሔር አንድነት መለየት ነው። ዛሬም ከእግዚአብሔር ኅብረት ተለይተን የምንኖር ከሆነ ሙታን ነን። ከቤተ ክርስቲያን ምስጢራት ተለይተን የምንኖር ከሆነ፣ ከንስሐ ከቅዱስ ቁርባን ተለይተን የምንኖር ከሆነ የሞትን ነን። ኦሪት ዘፍጥረት ስለ ሞት ጅማሬ ይናገራል። ሞት ግን በመጨረሻው በትንሣኤ ዘጉባኤ ይሻራል። ዛሬ ሞተ ነፍስ፣ የመንፈስ ሞት በእምነት ተሽሮልናል፣ በሃይማኖት ተሽሮልናል። ሞተ ሥጋ ደግሞ በትንሣኤ ዘጉባኤ በዕለተ ምጽአት ይሻራል። 6ኛ ኦሪት ዘፍጥረት ስለ እስራኤል ጅማሮ ይናገራል። እስራኤል የአብርሃም ዘር፣ እስራኤል የያዕቆብ ልጆች ናቸው። ያዕቆብ ሁለተኛው ስሙ እስራኤል የሚል ነው። በ12ቱ የያዕቆብ ልጆች 12 ነገዶች ተመሰረቱ። 12ቱ ነገዶች የእስራኤል ጅማሬዎች ናቸው። ስለዚህ የአብርሃም ዘር ይባላሉ፣ ያዕቆባውያን ይባላሉ፣ እስራኤል ይባላሉ፣ አይሁድ ይባላሉ። የይሁዳ ነገድ የክብር የንግስና ነገድ ስለነበረ፣ ኃያል ነገድ ስለነበረ በይሁዳ ነገድ አይሁድ ይባላሉ። ይሁዳውያን እንደማለት ነው። እኛ አይሁድ ስድብ ነው የሚመስለን፣ የእግዚአብሔር ሕዝብ ማለት ነው። ኦሪት ዘፍጥረት ስለ 6 ጅማሬ ይናገራል። ስለ ፍጥረት ጅማሬ፣ ስለ ጋብቻ ጅማሬ፣ ስለ በደል ጅማሬ፣ ስለ ስልጣኔ ጅማሬ፣ ስለ ሞት ጅማሬ፣ ስለ እስራኤል ጅማሬ ይናገራል። ኦሪት ዘፍጥረት ይህ ዓለም አስገኚ እንዳለው ይናገራል። ኦሪት ዘፍጥረት እግዚአብሔር መኖሩን ለማስረዳት የተጻፈ መጽሐፍ አይደለም። በእግዚአብሔር መኖር ላይ ተመስርቶ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት ይናገራል። መጽሐፍ ቅዱስ ሀልዎተ እግዚአብሔርን ለማስረዳት የተጻፈ አይደለም። በእግዚአብሔር መኖር ላይ ተመስርቶ የሰራውን ሥራ በመናገር ይጀምራል። ኦሪት ዘፍጥረት እግዚአብሔር በኃጢአት ላይ ስላለው ፍርድ ይናገራል። አዳምና ሔዋን ላይ እግዚአብሔር ፈረደ። እግዚአብሔር የሚፈርደው ፍረድ ስላልነው አይደለም።
ጻድቅነቱ መንግስትነቱ ግድ ስለሚለው ነው። እግዚአብሔር በሰብአ ትካት ላይ በጥንት ሰዎች ላይ በኖህ ዘመን በነበሩት ሰዎች ላይ ፈረደ። በኖህ ዘመን ዓለም አቀፋዊ ጥፋት ነው የመጣው። መላው ዓለም ከ8 ቤተሰብ በቀር በንፍር ውሃ ተደምስሷል። ኦሪት ዘፍጥረት አሁንም ሰብአ ሎጥ ሰብአ ሰዶም እንደተቀጡ በእሳት እንደጋዩ ይናገራል። ስለዚህ ስለ እግዚአብሔር ፍርድ የሚናገር መጽሐፍ ነው። ኦሪት ዘፍጥረት ውሸት ስለሚያስከፍለው ዋጋ ይናገራል። አብርሃም 2 ጊዜ ያህል እህቴ እንጂ ሚስቴ አይደለችም በማለት ሳራን ክዷታል። እግዚአብሔር ጣልቃ ባይገባ ኖሮ የአብርሃም ትዳር ግብፅ ላይ፣ የአብርሃም ትዳር ጌራራ ላይ ያበቃ ነበር። እግዚአብሔር ግን ጣልቃ እየገባ ያንን ትዳር ጠበቀው። ብዙ ትዳሮች እዚህ ጋር እናቁም እየተባባሉ ቀጥለዋል። እግዚአብሔር በትዳር ውስጥ ጣልቃ እየገባ ሕያው ያደርገዋል። ያዕቆብ ወንድሙን ዋሽቷል፣ ኤሳውን ግን ዋጋ ለ20 ዓመት ያህል ስደተኛ ሆኗል። ኦሪት ዘፍጥረት ውሸት ስለሚያስከፍለው ዋጋ ይናገራል። ይሄ ብቻ አይደለም፣ ስለ ቃል ኪዳን ይናገራል። በኦሪት ዘፍጥረት ውስጥ ኪዳነ አዳምን እናገኛለን፣ ኪዳነ ኖህን እናገኛለን፣ ኪዳነ አብርሃምን እናገኛለን፣ ኪዳነ ይስሐቅን እናገኛለን፣ ኪዳነ ያዕቆብን እናገኛለን። እንደውም የቃል ኪዳን መጽሐፍ ነው። እግዚአብሔር የቃል ኪዳን አምላክ ነው። እግዚአብሔር ከማንም ጋር የኮንትራት ህብረት አይጀምርም። ምህረቱ ለዘላለም እንደሆነ ፍቅሩ ለዘላለም ነው። ህብረቱ ለዘላለም ነው። እግዚአብሔር ላይለቅ ነው የያዛችሁ፣ ላይጠላ ነው የወደዳችሁ፣ ላይለይ ነው የተጣበቃችሁ። እግዚአብሔር ወዶ ይጠላኛል፣ ታምኖ ይከዳኛል ተብሎ አይሰጋም። እኛ ከቦታችን እልፍ ብንልም እሱ በቦታው ነው፣ ይመልሰናል፣ የእንደገና እድል ይሰጠናል። ክብር ምስጋና ለእርሱ ይሁን። ኦሪት ዘፍጥረት ይህን ያሳየናል። በአጭሩ ነው። ቀጥሎ የምናገኘው ኦሪት ዘጸአትን ነው። በግሪኩ በሰብአ ሊቃናት ኤክሶዶስ በመባል ይጠራል። ትርጉሙ ምንድን ነው? ኤክሶዶስ ትርጉሙ ምንድን ነው? ወጥቶ መሄድ፣ መሰናበት ማለት ነው። ኦሪት ዘጸአት መውጣት ነው፣ መሰናበት ነው። ከግብፅ መውጣት፣ የፈርዖንን ባርነት፣ የጥንቱን ኑሮ መሰናበት ነው። የኦሪት ዘጸአት ግማሹ መጽሐፍ እስከ 19ኛው ምዕራፍ ድረስ ያለው ስለ መውጣት ነው የሚናገረው። ስለዚህም በመጽሐፉ ግማሽ ሐሳብ ኦሪት ዘጸአት ተብሏል። 5ቱ ብሔረ ኦሪት በዕብራይስጡ መጽሐፍ የመጀመሪያውን ቃል በመያዝ ነው የተሰየሙት። እኛ ዘፍጥረት ዘጸአት የምንለው በሰብአ ሊቃናት አጠራር ነው። የዕብራይስጡ አጠራር ግን ኦሪት ዘፍጥረትን በመጀመሪያ በሚለው ኦሪት ዘፍጥረትን ሰይሞታል። ሰብአ ሊቃናት ግን ኦሪት ዘፍጥረት፣ ኦሪት ዘጸአት የሚል ስያሜ አምጥተዋል። ከመጽሐፉ ጠቅላላ ሐሳብ በመነሳት የዕብራይስጡ ደግሞ ከመጽሐፉ የመጀመሪያ ምዕራፍ የመጀመሪያ ቁጥር በመነሳት መጽሐፉን ይሰይመዋል። ስለዚህ ኦሪት ዘፍጥረት የመጀመሪያው ቁጥር የመጀመሪያው ምዕራፍ በመጀመሪያ ስለሚል ዕብራይስጡ ኦሪት ዘፍጥረት የምንለውን በመጀመሪያ ይለዋል።
ኦሪት ዘጸአት ላይ ነው ያለነው። ወጥቶ መሄድ ማለት ነው ኦሪት ዘጸአት ማለት፣ ወይም ቀጥታ ስንተረጉመው የመውጣት ሕግ ማለት ነው። የመጽሐፉ ዓላማ ምንድን ነው? ኦሪት ዘጸአት የእግዚአብሔርን ተዋጊነት ይናገራል። እግዚአብሔር ለወዳጁ፣ እግዚአብሔር ለቃል ኪዳን ሕዝብ፣ እግዚአብሔር ለተገፋ፣ እግዚአብሔር በባርነት ለወደቀ፣ እግዚአብሔር ለተጠቃ፣ እግዚአብሔር ለድሃ አደግ፣ እግዚአብሔር ራሱን ለማይከላከል ምስኪን ይዋጋል። እግዚአብሔር ለፍቶ ደሞዙን ለተከለከለ፣ እግዚአብሔር ላቡ ለተበላበት፣ እግዚአብሔር ደሙ ለተረገጠበት፣ እግዚአብሔር ልጆቹ ለተገደሉበት ይዋጋል። ኦሪት ዘጸአት ይህንን ነው የሚነግረን። ዛሬ የሰው ላብ የሚበሉ ባለጠጎች፣ የሰው ላብ የሚበሉ ባለጠጎች፣ በሰው ደም መንግስታቸውን የሚያጸኑ ባለስልጣናት፣ እግዚአብሔር የላብ አምላክ ነው፣ እግዚአብሔር የደም አምላክ ነው፣ ደምን የሚመራመር አምላክ ነው፣ ይከፍላሉ። ዝም ብላችሁ ተመልከቱ። በሀገራችን እንኳ የነገሱ ልጆቻቸው ሀገር አልባ ሆኖ ነው የቀሩት። የነገሱት ሁሉ መቃብር እንኳ አላገኙም። አንድ ድሃ መኖሪያ ያጣ ይሆናል፣ መቀበሪያ ግን አያጣም። ኢትዮጵያ ውስጥ በሀገራችን የነገሱ ቀብር እንኳ አላገኙም። የድሃ ወግ፣ የድሃ ቀብር አላገኙም። እግዚአብሔር ባለጠጎችን ስለ ሰራተኛው ላብ ይቀጣቸዋል። ይሄው ከድሃው እየቃረሙ ከድሃው እየሰረቁ ሀብት ያጋብሳሉ። በሽታቸውን እንኳ ሀገር አልቻለው። ልጆቻቸው ማታ 12 ሰዓት ወጥተው ተፈልገው ሌሊት በአሰሳ ነው የሚገቡት። ልብ አድርጉ። የኛ ግፍ ልጆቻችንን ያሰክራል። መቀማት ይቻላል፣ መብላት ግን ሲፈቀድ ነው። እግዚአብሔር ለደካማው ብርቱ አምላክ ነው። ለደሃው እግዚአብሔር ተሟጋች ነው። ምስክር ሳይጠራ አቃቤ ሕግ ሳያቆም እግዚአብሔር ይፈርዳል፣ እግዚአብሔር ይዋጋል። እስራኤላውያን ከግብፅ ምድር ሲወጡ 430 ዓመት የለፉበትን በግብፃውያን ፊት ሞገስ ሰጥቶ የድካማቸውን ደሞዝ ከግብፃውያን እንዲበዘብዙ አድርጓል። አስከፍሎን ያስወጣቸው እግዚአብሔር፣ ደሞዝ አሰጥቶን ያስወጣቸው እግዚአብሔር። ዛሬም ወገኖቼ የሰው ላብ አይለፍብን። ዛሬም ወገኖቼ የሰው ላብ የሰው ድካም አይለፍብን። ምክንያቱም ላብ አምላክ አለው። ደሞዝ ብለን ነው እኮ የምንጠራው። ደምና ወዝ ማለት ነው። የሁለቱ ድምር ነው ወዝ ማለት። የሰራተኛን ደሞዝ እየከለከልን ብንጾም ምን ጥቅም አለው? ጾም እኮ ኢኮኖሚ አይደለም። ጾም የምንጾመውን ለተራበ መስጠት እኮ ነው። የሰራተኛን እየቀማን የድሃ ጉልበት እያለፈብን ብንጾም ምን ጥቅም አለው? እግዚአብሔር ቢታለል ኖሮ መጀመሪያ የምናታልለው እኛ ነበርን። ኦሪት ዘጸአት እግዚአብሔር ለሰራተኞች መብት እንደቆመ ይናገራል። የእግዚአብሔርን ተዋጊነት የምናይበት መጽሐፍ ነው። ሁለተኛው ኦሪት ዘጸአት ሁለተኛው ክፍል የመቅደሱን ዝግጅት የሚናገር ነው። በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ እግዚአብሔር። በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ እግዚአብሔር። እግዚአብሔር ይፈልገናል። እግዚአብሔር በመካከላችን ማደር ይፈልጋል። ስለዚህ መቅደስ ስሩልኝ አለ። ዛሬ እግዚአብሔር የሚያድርበት ትልቁ መቅደስ የአማንያን ስብስብ ነው። ዛሬ እግዚአብሔር የሚያድርበት ትልቁ መቅደስ ይሄ ሰውነታችን ነው። ይሄ ሰውነታችን ታቦተ ሥላሴ ነው።
የመንፈስ ቅዱስ መቅደስ ማደሪያ ነው። መቅደስ ስሩልኝ አለ። ዛሬም ለእግዚአብሔር ሥራ ያለንን መስጠት አለብን። ለወንጌል መስፋፋት ያለንን መስጠት አለብን። እስራኤላውያን ከግብፅ ምድር ሲወጡ አካላቸው ብቻ አይደለም ብራቸውም ወርቃቸውም ወጥቷል። የእኛ ገና ብርና ወርቃችን አልወጣም። ለእግዚአብሔር ሥራ እንንቀጠቀጣለን። ትላንትና ለኃጢአት፣ ለቁማር፣ ለመጠጥ ያወጣነውን ገንዘብ ለወንጌል ሥራ፣ ለእግዚአብሔር ሥራ ለማውጣት እንንቀጠቀጣለን። ግን አንበላው። ምክንያቱም እግዚአብሔር የመርህ አምላክ ነው። የእግዚአብሔር ገንዘብ ወደ እኛ ሲያልፍ የእኛን ሕጋዊ የተደረገልንን መብት ይዞት ነው የሚሄደው። በሕይወት ዘመናችሁ በአስራትና በኩራት እንዳትቀልዱ። በአስራትና በኩራት እግዚአብሔርን ሰርቆ የበለጸገ የለም። ፈሪሳውያን ከጤና አዳም፣ ከድንብላል፣ ከቅመማ ቅመም ሳይቀር አስራት ያወጡ ነበር። በዛሬ ዘመን አስራት በኩራትን በሚመለከት እንኳን ክርስቲያን ፈሪሳዊ የለም። እግዚአብሔር እስከዚህ ነው ያፈረብን ወገኖቼ፣ እስከዚህ ድረስ ነው። ስንት ሊቃውንቶች መቃብር ቤት ተኝተው፣ ስንት የወንጌል አገልጋዮች ወንጌል ማድረስ አቅቷቸው፣ ቤተሰባቸውን ማስተዳደር አቅቷቸው በረሃብ እየተቀጡ ነው ያሉት። በአስራት በኩራት ዱሽ የሆነ ህዝብ የኢትዮጵያ ህዝብ ብቻ ነው። 5 ሳንቲና 10 ሳንቲ ደግሞ እየጣለ ይሄንን ብናቆምባቸው እኮ ይራባሉ ይላል። እኛ እንራብም ወገኖቼ፣ እናንተ ስለምትሰጡ አይደለም የምንበላው። እግዚአብሔር እንኳን ለአገልጋዩ እንኳን ለመንግስቱ ሰራተኞች ጠላቱን የሚያበላ አምላክ ነው። ዛሬ የሚፎከረውን ትሰማላችሁ። እኛ ባንሰጣቸው፣ እኛ ባንጥልላቸው በረሃብ ይሞታሉ ነው የምንባለው። እኛ እንሞትም፣ እናንተ ታልቃላችሁ። እኛ እንሞትም፣ ልጆቻችሁን ግን ታስረግማላችሁ። የእግዚአብሔር ገንዘብ ሲሰጥ ቅድመ ሁኔታ የለውም ወገኖቼ። አስራት በኩራት ድርድር የለውም። የአማኝነት ወግ ነው። ያለ ድርድር አይደለም ወይ ለመንግስት ግብር የምትከፍሉት? የእግዚአብሔር የመንግስቱ ግብር ነው። ይሄንን ለወንጌል ሥራ ማዋል ያስፈልጋል። ብዙ ያላመነ ያልተጠመቀ ህዝብ አለ። ብዙ አገልጋዮች በረሃብ ነው የሚኖሩት፣ በችግር ነው የሚኖሩት። እሺ ግድ የለም እዚያ ላይ አንዘግይ። 3ኛ ኦሪት ዘሌዋውያን መጽሐፉ ካህናትንና ህዝብን ሊመለከት ይችላል። ኦሪት ዘሌዋውያን ማለት የሌዋውያን ህግ ወይም በሌላ አጠራር የቅድስና ህግ ተብሎ ይጠራል። ሌዋውያን ማለት ለክህነት የተመረጡ ወገኖች ማለት ነው። በመቅደሱ ውስጥና በመቅደሱ ዙሪያ የሚያገለግሉ ማለት ነው። ሌዊ ለክህነት ተመርጧል። የእስራኤል ታሪክ በሲና ተራራ ስር ምን እንደሚመስል የሚናገር መጽሐፍ ነው። ኦሪት ዘጸአት ስለ መቅደሱ ግንባታ ሲናገር፣ ኦሪት ዘሌዋውያን ደግሞ መቅደሱ ስለሚያገለግሉ ካህናት ይናገራል፣ ወይም ስለ አገልግሎቱ ይናገራል። ቶሎ ልፍጠንላችሁ። ቀጥሎ 4ኛ የምናገኘው መጽሐፍ ኦሪት ዘሁልቁ ነው። ኦሪት ዘሁልቁ ትርጉሙ ምን ማለት ነው? ዘሁልቁ ምን ማለት ነው? የመቆጠር ህግ ማለት ነው። 2 ጊዜ ቆጠራዎች ተካሂደዋል። እግዚአብሔር ህዝቡን ቆጥሯል። ከግብፅ የወጣው ህዝብና በምድረ በዳ የተወለደው ህዝብ ተቆጥሯል። እስከ ከነዓን ዳርቻ ያለውን ታሪክ የሚናገር መጽሐፍ ነው። ከግብፅ ወጡ፣ የሚወርሷት ከነዓን ዳርቻ ድረስ ያለውን ታሪክ የሚናገር መጽሐፍ ነው። ከዘጸአት 19 በኋላ መሃል ላይ ስለ መቅደሱ ስለ አገልግሎቱ ይናገራል። ስለዚህ ኦሪት ዘጸአት ላይ የቆመውን ታሪክ ዘሁልቁ ይቀጥለዋል። ኦሪት ዘጸአት ምዕራፍ 19 ላይ የቆመው ታሪክ የሚቀጥለው ዘሁልቁ ላይ ነው። የ40 ዓመቱን ጉዞ ፈተናውን ይናገራል ኦሪት ዘሁልቁ። በኦሪት ዘሁልቁ ላይ የተቆጠሩ ልጆች ከ20 ዓመት በላይ የሚሆኑ ናቸው።
የነኚህ ቁጥር ከ603,000 ያህል ነው። ስለዚህ ሴቶች አልተቆጠሩም፣ ሕፃናት አልተቆጠሩም፣ አረጋውያን አልተቆጠሩም። ከግብፅ ምድር የወጡት መላው የእስራኤል ሕዝብ ከ2 እስከ 3 ሚሊዮን ሊሆኑ ይችላሉ። አምስተኛ ኦሪት ዘዳግም። እንግዲህ ኦሪት ዘኍልቍ እግዚአብሔር ሕዝቡን ይቆጥራል። የተቆጠረ ደግሞ አይጠፋም፣ አይባክንም፣ ቢጠፋም ይፈለጋል። አምስተኛ ኦሪት ዘዳግም። ኦሪት ዘዳግም ወደ ኢያሪኮ መቃረባቸውን የሚናገር ነው። ስለ አጥቢያው ድል፣ ስለ ድሉ አጥቢያ የሚናገር ነው። የሙሴ የመሰናበቻ ቃላትና የመጨረሻ ቡራኬ ያለበት መጽሐፍ ነው። ኦሪት ዘዳግም የመደገም ሕግ ማለት ነው። በምድረ በዳ ለተወለደው ለአዲሱ ትውልድ እግዚአብሔር የሕጉን መጽሐፍ ደገመለት። ከግብፅ ምድር ለወጣው ሕዝብ ደግሞ እግዚአብሔር ሕጉን እንደገና አስታወሰው። ሙሴ በዚህ ክፍል ላይ ሕጉን ይጠቅስና እናንተ ግን አልተገኛችሁም ይላል፣ ይወቅሳቸዋል። ኦሪት ዘዳግም የእግዚአብሔርን ማዳን ያስታውሳል፣ ሕጉን ይደግምላቸዋል። በዘጸአት በዘሌዋውያን ላይ ያለው ካህናትን የሚመለከት ነው። መቅደሱና የመቅደሱን አገልጋዮች የሚመለከት ነው። ኦሪት ዘዳግም ግን መላውን ሕዝብ ይመለከታል፣ አዲሱንም ትውልድ ይመለከታል። ኦሪት ዘዳግም በእስራኤል የንግስና የመንግስትነት ታሪክ ውስጥ በየ7 ዓመቱ ለሕዝቡ ሙሉ መጽሐፍ ይነበብ ነበረ። ለምን? መሪውም ልኩን ግዳጁን፣ ሕዝቡም ልኩን ግዳጁን እንዲያውቀው ሙሉ መጽሐፍ ይነበብላቸው ነበረ። ዛሬ ያየነው 5ቱን ብሔረ ኦሪት ነው። 5ቱ ብሔረ ኦሪት ተብለው የሚጠሩት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም ናቸው። ቢያንስ ርዕሳቸውን እንኳ በቃል መያዝ ይገባል ወገኖቼ፣ በቃል መያዝ ይገባል። መቼም በሀገራችን ያልተማረ ሰው የተማረ ሰውን የሚተችበት እንደው ቆንጅዬ ሀገር ላይ ነው ያለነው፣ የሚደንቅ ሀገር ላይ ነው ያለነው። እችን እንኳን ተርታዋን እንኳን መያዝ ይገባል። ከዚያ በኋላ ደግሞ በውስጡ ያሉትን ዝርዝር ሐሳቦች ቀስ እያልን ማጥናት ይገባናል። ለአምላካችን ለእግዚአብሔር ምስጋና ለእኛና ለሕዝባችን የቃሉ በረከት ይሁን፣ አሜን። አቤቱ እናመሰግንሃለን፣ ድንቁ አምላካችን የዘላለም ቤታችን እግዚአብሔር ከፍ ከፍ እናደርግሃለን። ስለሰጠህን ጊዜ ቆጥረን ስለማንጨርሰው ስለ አንተ ውለታ ተመስገን። ይህን ቀን ያሳየን ያንተ ቸርነት ነው። ማናየውን እንቅፋት መሰናክል ሁሉ ያነሳልን ያንተ በጎነት ነው። በሰማይም በምድርም ክብር ምስጋና ለአንተ ይሁን። ይህንን የሚሰሙ ወገኖቻችን በሙሉ ከመጣው ከቃልህ ስልጣን ከቃልህ በረከት የተነሳ የተፍገመገሙት እንዲጸኑ የጎደለባቸው በሙላትህ እንዲካሱ እንጸልያለን። ሀገራችን ኢትዮጵያን ሕዝቧን የሚመሯትን ሁሉ በዚህ የስልጣን ቃል ወደ ቀኝ እንድትመራ አቤቱ ደጅ እንጠናሃለን። እንደገና ተገናኝተን ዝናህን ለማውራት የበቃን አድርገን በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።